ኤርትራ በከባድ አስጠነቀቀች። መቀሌ በጦርነት ስጋት ታመሰች። ዘመነ ካሴ አፈነዳው። ጠቅላዩ ተደናገጡ። ኢትዮጵያ ከባድ ዛቻ ደረሳት። የኤርትራ አክቲቪስት አወል ሰይድ ኤርትራ አዲስ አበባን በሚሳኤል ወደ አመድነት የመቀየር አቅም አላት ሲል ዛቻን የቀላቀለ መልእክት አስተላለፈ። በህወሓትና በኤርትራ መንግስት መካከል ባለው ትብብር ውስጥ ግንባር ቀደም ሚና የሚጫወተው ኤርትራዊው አክቲቪስት የኢትዮጵያ መንግስት ትግራይ ላይ ጦርነት ከከፈተ ኤርትራ በምላሹ አዲስ አበባን በሚሳኤልና በድሮን ወደ አመድነት ትቀይራለች ሲል ተናግሯል። ጉዳዩን በዝርዝር እናስደምጣችኋለን። በትግራይ ክልል መቀሌ ከተማ ከፍተኛ ስጋት መፈጠሩ ተሰማ። በክልሉ ጦርነት እየመጣ ነው ያሉ ነዋሪዎች ከባንክ ገንዘብ እያወጡ ሲሆን በርካቶች ደግሞ ከተማዋን ለቀው እየሸሹ እንደሆነ ተነግሯል። በትግራይ ከተፈጠረው ውጥረት ጋር ተያይዞ ከመሃል ሀገር ወደ ትግራይ የሚያስገቡ መንገዶች በሙሉ ተዘግተዋል። በርካታ የመቀሌ ከተማ ነዋሪዎችም ወደ አዲስ አበባ እየሸሹ ናቸው ሲል አንድ ዓለም አቀፍ ሚዲያ ጉዳያስ ባለ መረጃ አውጥቷል። ይህም ሌላኛው አበይት ጉዳያችን ነው። በሌላ ዜና ዘመነ ካሴ 4 ኪሎን ያስደነገጠ ጉድ አሰማ። ዘመነ ካሴ ስለ ፋኖ አንድነት ያሰማው ጥሪ ብልጽግናን ክፉኛ አስደንግጧል። ፋኖን ከፋፍለነዋል ሲል የነበረው የብልጽግና መንግስት ባላሰበው አጋጣሚ ፋኖ አንድ ሊሆን ተቃርቧል ተብሏል። ዝርዝሩን ይዘናል፣ ታደምጡታላችሁ። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ። አዲስ አበባን በሚሳኤል ወደ አመድነት እንቀይራለን። ኤርትራ ከኤርትራ ጦር አዛዦች እንዲሁም ከኤርትራ ፖለቲካ መሪዎች ጋር በተለያዩ መድረኮች ላይ የሚታየው ኤርትራዊ አክቲቪስት አወል ሰይድ ኤርትራ አዲስ አበባን በሚሳኤል ወደ አመድነት የመቀየር አቅም አላት ሲል ዛቻን የቀላቀለ መልእክት አስተላልፏል። በህወሓትና በኤርትራ መንግስት መካከል ባለው ትብብር ውስጥ በሚዲያው ዘርፍ ግንባር ቀደም ሚና የሚጫወተው ኤርትራዊ አክቲቪስት የኢትዮጵያ መንግስት ትግራይ ላይ ጦርነት ከከፈተ ኤርትራ በምላሹ አዲስ አበባን በሚሳኤልና በድሮን ወደ አመድነት ትቀይራለች የሚል ዛቻ ሲያስተላልፍ ተደምጧል። የአክቲቪስቱ መግለጫ ኤርትራ ከኢትዮጵያኖች ጋር የምታደርገው ትብብር ላይ ጫና እንደሚያስከትል የተገነዘቡት የኤርትራ አክቲቪስቶችና መገናኛ ብዙሃን ለኤርትራ መንግስት መልእክት አስተላልፈዋል። ኤርትራን ፕረስ የተባለው መገናኛ ብዙሃን በኤርትራ ህዝብና በኤርትራ መከላከያ ስም ይህን እንዲናገር ማን ስልጣን ሰጠው? የኤርትራ መንግስት የአወል ሰይድ ንግግር የሚያስከትለውን አደጋ ለመቆጣጠር ለምን ሳይችል ቀረ? በማለት ጠይቋል። አዲስ አበባን ወደ አመድነት እንቀይራለን የሚለው መልእክት ከኢትዮጵያ መንግስት ጋር የሚሰሩ የኤርትራ መንግስት ተቃዋሚዎችን ሊያስከፋና ድጋፋቸውን ለኤርትራ ሊያቆሙ ብሎም በአንጻሩ ከኢትዮጵያ ጎን ሊሰለፉ ይችላሉ የሚል ከፍተኛ ስጋት መፍጠሩ መረዳት ተችሏል። ከዚህ መረጃ ጋር ተያይዞ አክቲቪስቱ ይህን ይበል እንጂ በኢትዮ ኤርትራ ድንበር ባድመ በትናንትናው ዕለት በሻዕቢያና በህወሓት ወታደሮች መካከል ከባድ የተኩስ ልውውጥ መደረጉን ከቦታው ከሚወጡ የመረጃ ምንጮች ለማወቅ ተችሏል። እንደ ምንጮቹ ገለጻ ከሆነም ተኩሱ የተካሄደው በትናንትናው ዕለት ሲሆን ሰዓታትን የፈጀ ነበር ተብሏል። የውጊያው ምክንያትም በሁለቱ ኃይሎች መካከል በተፈጠረ አለመግባባት እንደሆነ ተነግሯል። ሁለቱ ኃይሎች ጽምዶ በሚል ስያሜ ወታደራዊና ፖለቲካዊ ትብብር መፍጠራቸው ይታወቃል። ይህ ትብብርም የወዳጅ ጠላቴ ነው በሚል ሐሳብ የተመሰረተ ሲሆን ካሁኑ ሳንካ ገጥሞታል። የአሁኑ አለመግባባትና ወደ ተኩስ እንዲያመሩ ያደረጋቸውም በሁለቱ ኃይሎች መሃል ያለው የማይታረቅ ፍላጎት ነው ተብሏል። ሻዕቢያ ህወሓት ከራሱ ፍቃድ ውጭ እንዳይሆን ስለሚፈልግ ጫና ማሳደሩ የተኩስ ልውውጡ መንስኤ ሆኗል። ምንጮች አክለው እንደሚሉት ከሆነም በዚህ ተኩስ ልውውጥ በህወሓት በኩል ከፍ ያለ ሰብአዊ ኪሳራ የደረሰ ሲሆን በሻዕቢያ በኩልም መጠነኛ የሚባል ጉዳት ደርሷል ተብሏል። እርሶስ በዚህ መረጃ ላይ ያለው ሐሳብ ምንድነው? መልሶን በኮሜንት ያሳውቁን እያልን ወደ ቀጣይ ዜና አለፍን። በመቀሌ ከተማ ከፍተኛ ስጋት መፈጠሩ ተሰማ። በትግራይ ክልል እየጨመረ ከመጣው የጦርነት ስጋት ጋር ተያይዞ በመቀሌ ከተማ ማህበራዊና ኢኮኖሚያዊ ህይወት ላይ ፈጣን የሆነ ተጽዕኖ ማሳደር መጀመሩን ነዋሪዎቹ ተናግረዋል። በክልሉ ጦርነት እየመጣ ነው ያሉት ነዋሪዎች ከባንክ ገንዘብ እያወጡ ሲሆን በርካቶች ደግሞ ከተማዎችን ለቀው እየወጡ እንደሆነ ተነግሯል። በትግራይ ክልል ከንዣበበው የጦርነት ስጋት ጋር ተያይዞ ከመሃል ሀገር ወደ ትግራይ የሚያስገቡ መንገዶች በሙሉ ተዘግተዋል ተብሏል። በርካታ የመቀሌ ከተማ ነዋሪዎችም ወደ አዲስ አበባ እየሄዱ ናቸው ተብሏል። ባለፈው ጥቅምት 26 ቀን 2018 ዓ.ም የአፋር ብሔራዊ ክልላዊ መንግስት ህወሓት በክልሉ ዞን የሚገኙ 6 መንደሮች ላይ ጥቃት ፈጽሟል ሲል ያወጣውን መግለጫ ተከትሎ ከፕሪቶሪያ የሰላም ስምምነት ወዲህ በአካባቢው የነበረው አንጻራዊ ሰላም ጥያቄ ውስጥ ገብቷል። ይህ አዲሱ ውጥረት በተለይም በትግራይ ክልል ከፍተኛ ስጋት መፍጠሩን የጀርመን ድምጽ የሆነው ዶቼ ቬለ ያነጋገራቸው የመቀሌ ከተማ ነዋሪዎች ገልጸዋል። ነዋሪዎቹ የጦርነት ደመና ማንዣበቡን ከቀድሞ ጦርነት ካደረሰው ሰቆቃ ያላገገመ ህዝብ ዳግም ለከፋ ፍርሃት ዳርጎታል ብለዋል። የጦርነት ስጋቱ በመቀሌ ከተማ ማህበራዊና ኢኮኖሚያዊ ህይወት ላይ ፈጣን ተጽዕኖ ማሳደር መጀመሩን ነዋሪዎቹ አክለዋል። ጦርነቱ ድንገት ሊያገረሽ ይችላል በሚል ስጋት የዕለት ተዕለት የሸቀጦች ዋጋ በከፍተኛ ሁኔታ መናሩ ተገልጿል። በክልሉ ያለው
እጥረት ያሰጋቸው ወጣቶችም ከተሞችን እየለቀቁ መሸሽ መጀመራቸው የተሰማ ሲሆን ወጣቶቹ በክልሉ ባለው ሁኔታ ተስፋ በመቁረጥ በህገወጥ መንገድ እየተሰደዱ ነው ተብሏል። በተጨማሪም ከክልሉ ወደ መሃል ሀገር የሚጓዙ ሰዎች ቁጥር መጨመሩ ተዘግቧል። ከምንም በላይ ህዝቡ ከጦርነቱ ጠባሳ በማገገም ላይ ያለ የመጣው ይህ አዲስ ስጋት ተረጋግተው እንዳይኖሩ እንዳደረጋቸው ነው ነዋሪዎቹ የገለጹት። ይህንን አዲስ ስጋት ተከትሎ የትግራይ ክልል ህዝብ ጦርነት ሰልችቶናል የሚል ድምጽ እያሰማ ይገኛል። ነዋሪዎቹ እንደገለጹት የክልሉ መሪዎች ችግሮችን በሰላማዊ መንገድ ብቻ እንዲፈቱ በማህበራዊ ሚዲያና በተለያዩ ሰላማዊ ሰልፎች ላይ ድምጻቸውን እያሰሙ ይገኛሉ። በተጨማሪም የተለያዩ እምነት ተከታዮች ፈጣሪያቸውን ሰላም ያወርድ ዘንድ በየእምነት ተቋሞቻቸው በጋራ በመጸለይ ላይ ናቸው ተብሏል። ቪዲዮአችን ላይክ ማድረግ አይርሱ ያልነው ወደ ቀጣዩ ዜና አለፍን። ዘመነ ካሴ 4 ኪሎን ያስደነገጠ ጉድ አሰማ። በፋኖ አደረጃጀቶች መበታተን በደጋፊዎቻቸው በኩል ከግንባር ቀደም ተወቃሾች መካከል አንዱ የሆነው ዘመነ ካሴ ሁሉን ያቀፈ አንድነት እንዲፈጠር ጥሪ ማቅረቡ ተሰምቷል። ዘመነ ካሴ ከዚህ ቀደም አጥብቆ ሲተቻቸው የነበረው እስክንድር ነጋን ጨምሮ ሁሉም የፋኖ አመራሮችና አደረጃጀቶችን ያቀፈ አንድነት በአስቸኳይ መፈጠር አለበት ብሏል። ዘመነ ካሴ ባቀረበው የአንድነት ጥሪ ዓለም እያዘነብን ነው፣ እየሳቀብን ነው በማለት መሬት ላይ ያለውን የውጊያ ሁኔታና የፋኖ አደረጃጀት መበታተን ያስከተለውን ችግር ጠቁሟል። እንደ ዘመነ ካሴ አገላለጽ ከሆነ የፋኖ ኃይሎች ለአንድ ዓላማ እንደሚታገሉ የገለጹ ወጥ አደረጃጀት መፍጠር ባለመቻላቸው መሳቂያ መሆናቸው ነው። በተለይ ከእስክንድር ነጋ ጋር ገሃድ የወጣ ልዩነት ያለው ዘመነ የፋኖ አንድነት ማንንም ሳይለይ በአስቸኳይ አንድ መሆን አለበት ብሏል። የፋኖ አደረጃጀት ሳይውል ሳያድር አንድ መሆን ይኖርበታል ያለው ዘመነ ካሴ በአደረጃጀቶቹ መካከል ያለው የርዕዮት የመስመር ሐሳብ ልዩነት በዚህ ውይይት ይስተካከላል ብሏል። ዘመነ አክሎም የመከረኛ ህዝቦች ልጆች ነንና ይበቃናል፣ ማንንም ሳይነጥል ማንንም ሳናጣጥል አንድ እንሁን ብሏል። ዘመነ ያቀረበውን የአንድነት ጥሪ እስክንድር ነጋን ከሀብዝ፣ ዝናቡን ከመከታው፣ ምሬን ከሳሚ፣ ደሳለኝን ከሄኖክ ሳይለይ በተሎ መሳካት ያለበት ጉዳይ ነው ብሏል። ዘመነ ካሴ በመልእክቱ ሰርጎ የገቡ እጆች በጥንቃቄና በጥበብ ይቆረጣሉ በማለት በፋኖ ትግል ውስጥ ሰርገው የገቡ ኃይሎች መኖራቸውን ጠቁመዋል። በፋኖ አደረጃጀት ውስጥ በእነሱ አገላለጽ ጠላፊዎችን ጨምሮ የተለያዩ የፖለቲካና ኢኮኖሚ ፍላጎት ያላቸው ኃይሎች እንዳሉበት ብዙ ጊዜ ሲነገርም ይደመጣል። የፋኖ ኃይሎች ከ2 ዓመት በላይ በተሻገረው የትጥቅ ትግላቸው አንድ ወጥ አደረጃጀት መፍጠር ተስኗቸው እርስ በርስ እየተጓተቱ ከመንግስት ጋር ውጊያ ቀጥለዋል። የፋኖ አደረጃጀቶች የተበታተነ መሆን ከራሳቸው ተዋጊ ኃይል እስከ ደጋፊዎቻቸው ከመንግስት እስከ ዓለም አቀፍ ማህበረሰብ ነቀፌታ ሲገጥመው ነበር። በራሳቸው ተዋጊ ኃይልና በደጋፊዎቻቸው በኩል የሚነሳው ቅሬታን እንታገላለን የሚሉትን ህዝብ ከቀን እስከ ሌሊት ከባድ ምስቅልቅል እያሳለፈ እንዴት አንድ መሆን ይሳናቸዋል በሚል ነው። በመንግስት በኩል ደግሞ ከፋኖ ጋር ድርድር ለመቁረጥ አንድ ወጥ አደረጃጀት ስለሌላቸው ተቸግሬያለ የሚል ነበር። መንግስትና የፋኖ ኃይሎች ወደ ድርድር ለማምጣት ጥረት ያደረጉ የተለያዩ አካላትም አንድ ወጥ አደረጃጀት አለመኖሩ እንደ ችግር እያነሱ ይገኛሉ። መንግስትም የፋኖ ኃይሎች አንድነታቸውን አስጠብቀው ተጠናክረው ከመጡ ወደ ውድድር መግባቱ አይቀርም የሚሉ በርካቶች ናቸው። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።